ቆይ አንዴ እኔ ትልቅ ሰው እኮ ነኝ፣ አንተ ህፃን ልጅ አይደለሁም። እሺ ትክክል ነሽ፣ ትልቅ ሰው ነሽ። እቤታችሁ አትቀበሉት ይላል። በቁርአን ላይ ታቦት የሚል ቃል አለ ወይ? አዎ። የጽላቱ ማስቀመጫ አለ ወይ? አዎ። ሱረቱ በቀራ አጸያፊ ነው። ገብቷል? ዲኒ ምናምን የሚባል ነገር አጸያፊ ነው። አንዴ እንግዳ ማለት እሱ ነው። ወደህ አይደለም መንገድ ዳር ወደህ አይደለም መንገድ ዳር የምትወጣው፣ ተመችቶ አይደለም መንገድ ዳር የምትወጣው። የተራቡ ህፃናት እሱ የአሁን ዘመን ነው፣ የአሁን ዘመን ነው። አንዴ ልመና ሁሌም ልመና ነው። ባይዘ ተቸገረ ነው። በቃል ኪዳኑ ማትኖር ከሆነ ድሃ ትሆናለህ። ገብቷል? አንዴ ስለዚህ ድህነትን እግዚአብሔር ይጸየፋል። ቃል ኪዳኑን ማታሰራ ስትሆን ማለት ነው። በቃ አንተ ተቸገርክ። ቆይ ተቸገርክ አንተ። በነገራችን ላይ እኮ ቃል ኪዳኑን ስትተው ነው የምትቸገረው። አይደለም 10 ሚሊዮን ኖሮ እግዚአብሔር ቃል ኪዳኑ ውስጥ ማትኖር ከሆነ መካን ትሆናለህ። አንዴ ጎስቋላ ጎባጣ ትሆናለህ፣ በሽተኛ ትሆናለህ። አየሁ አይደል ከስር ምን እንደሚል ከእርሻ በየዓመቱ ከምታገኘው ከዘር ፍሬ ሁሉ አስራት ታወጣለህ። ቃል ኪዳን ነው ይሄ። አየሁ አንብበው ሙሉን። ገና ጫፍ ላይ አንብበህ እኮ ነው አንተ እኮ የምትቸገረው። ምን መሰለህ አሁን ሙሉን አንብበው። አንተ የምትለው በፍጹም የሚያስኬድ ነገር እኮ አይደለም። አንተም በእምነት የሚበልጥ ለማኝ አለ። ከአንተ በላይ እግዚአብሔርን የሚፈራ ለማኝ አለ። ከአንተ በላይ ቃሉን የሚጠብቅ ልመና ከክደት ጋር ብቻ የሚገናኝ አይደለም። የካዱ ሰዎች ለማኝ ትላለህ። ከአንተ በላይ ቃል ኪዳኑን የሚያሰራ ነው የምትለኝ? አንድ ያዳም ቃል ኪዳኑን የሚያሰራ አስራት የሚከፍል አይደለም። ንገረኝ፣ አስራት የሚከፍል አንዴ አስራትን ወደ ቤት ያስገቡ የሰማይን መስኮት ባልከፍትላችሁ ብሎ እግዚአብሔር ተናግሯል። ስለዚህ ድሃ ሊሆን አይችልም ማንም ሰው ይሆናል። ቆይ ከአንተ በላይ እምነት ያለው ሰው ድሃ ሊሆን ይችላል። አንተ የምትለው ድሃ እኮ የሆኑት እግዚአብሔርን ስላልሰሙ እንደዛ የሚባል ነገር የለም። ይሄ የህፃን ጨዋታ ነው። ድህነት ከእምነት ጋር የሚገናኝ አይደለም። በጣም ባለጌ ድሃ ሊኖር ይችላል። እግዚአብሔርን የሚፈራ ድሃ ሊኖር ይችላል። ድህነትን ከእግዚአብሔር መፍራት እንደዛ አይደለም። አንተ ዛሬ ጤነኛ እንደሆንከው ነገ በሽተኛ ልትሆን ትችላለህ። እግዚአብሔርን ስለማትፈራ አይደለም። ኦኬ ምን መሰለህ፣ ማጣት የሚባለው ነገር አምላክን ከመፍራት ጋር የሚገናኝ አይደለም። የሆነ ሰዓት ሊደርስብህ የሚችል ነገር ነው። እንደምታገኘው ሁላ ልታጣም ትችላለህ። እግዚአብሔርን እየፈራህ እኮ ነው። አምላክን እየፈራ ልታጣ ትችላለህ። ድሃ ልትሆን ትችላለህ። የሆነ ነገር ወጥቶብህ የሆነ ክስረት ውስጥ ገብተህ አምላክን እየፈራ ድሃ እኮ የሚባለው ዛሬም እንደዚህ አይባልም። ስለዚህ ድህነትን ከዚህ ጋር አታምጣ። ለእንግዳ ደግሞ ትሸጠዋለህ ይላል። ለምንድን ነው ለእንግዳ የሚሸጠው በብር? ጂኒ ነው አልክ። ጂኒ ነው የሚገዛው በብር? እስቲ ይህንን መልስ። ሚውቱን አንሳለህ ሰላ አላዳምጥ ሲል እኮ ነው። አውራውን ለእንግዳ ትሸጣለህ ይላል። ጂኒ ናቸው እንግዶቹ በብር የሚገዙ። ከዛ በኋላ ለእንግዳ ትሸጠዋለህ ይላል። ያንን በክት ለእንግዳ ትሸጣለህ ይላል። ማን ነው የሚሸጠው? ማን ነው የሚገዛው? እሱ ድማ ጨረስን እኮ ነገርኩህ። ማን ነው የሚሸጠው? ማን ነው የሚገዛው? ነገርኩህ። ማን ነው የሚሸጠው? ማን ነው የሚገዛው? አሕዛብ ሁሉ ታውቃለህ ምንድን ናቸው መሰለህ? እንግዶች ናቸው። ለቃል ኪዳኑ እንግዶች ነን። ለምን እንግዶች ነበር ለዚህ ቃል ኪዳን። ስለዚህ ለምን በክት ይሸጥላችኋል? በቃ ለምን ያዛል? በቃ ምን መች ድሮስ የከበረ ነገር መች ይበላል አሕዛብ ስልህ ለምንድን ነው ሽጡላችሁ የሚለው? ርካሽ ነገር ነው የሚበላው። መጥፎ ነገር ለምንድን ነው ሽጡላችሁ የሚለው? የጠነባውን ጥንብ ነገርኩህ እኮ። ከዛ የተሻለም ነገር አይበሉም እኮ። ቢታመም ማነው ተጠያቂው? ነው በክት የሚበላ የለም። አንደኛው ቆይ በክትና ጥንብ የሚበላ የለም። ቢታመሙ ተጠያቂው ማለት ነው። በቃል ኪዳን ውስጥ ካልሆነ ይታመማል። አልገባህም እኮ አንተ አሁን ስለ ቃል ኪዳኑ ስላልገባህ። እናጠቃልለው ህዝበ እስራኤልን በጣም ስለሚወዳቸው ጥሩ ነገር ብሉ ሲላቸው፣ ከዛ ውጭ ያለው ለማኝ ግን በክት ጥንብ ስጡላቸው ይላል። ይብሮ የምትለው ነገር አለ እዚህ ጋር? አይ አሁን ቅድም እንደነገርኩ ይሆናል። ምን ማለት እንደሆነ ታውቃለህ? የህዋ ቆይ አዳምጠኝ አንድ ደቂቃ ሳሂ አዳምጠኝ። ማነው ሳሂ? አንዴ የህዋ የመንግስት ግብር ከፍለህ ማለት ነው ከመንግስት የሚገባህን ነገር የማትቀበል ልትሆን አትችልም አይደል? ግብር ከፋይ እስከሆንክ ድረስ በሀገር ደረጃ ቫት እየከፈልክ ከቫት ከጥንብ ጋር ከሚገኘው ጥቅም ተጠቃሚ መሆን አትችልም። አየው ቃል ኪዳኑ ዘሴም ቲንግ ቃል ኪዳኑን መንግስት ጥንብ ተገበርክ ድሃ ልትሆን አትችልም። አንዴ
ግብር ባትከፍልም መንግስት ጥንብ አያስበላህም። ባይዘው ግብር ከፈልክ አልከፈልክ ጥንብ አምጥቶልህ ጥንብ ብለህ አይልህም። አንደኛ የምግብ ምዘና የሚባል አለ በኢትዮጵያ ውስጥ ምግብ ሁሉ የሚመዘንበትና ጥንብ ነው የሚሰጥ እዛ ውስጥ አትታሰርም ወይ? ብትታሰር ጥንብ ነው የሚሰጥ። እስር ቤት ገብተህ ሽሮ ትበላለህ፣ ያልበሰለ ሽሮ ትበላለህ። ሽሮ እዚህ እየበላው ነው፣ ቤት ውስጥ ሽሮ ነው የምበላው። ሰጡን ነው የምትበላው። እንዴት ራስህን እንዴት ነው የምታየው? አንዴ ቤት ውስጥ ሆኜ ሽሮ ነው የምበላው። አትጻያፍ። ፉል ነው የምትበላው፣ ሽሮን አትጻያፍ። በርገር ነው የሚሰጡት። አሁን ቤት ውስጥ ሆኜ አንዴ ያህዌ ቆይ ሳልታሰርም ቤት ውስጥ ሆኜ አሁን ዛሬ ጠዋትም ሽሮ ልበላ እችላለሁ። ተጸይፋት ነው ሽሮን። እዛ እስር ቤት ሽሮ ነው የምትበላው። ኧረ እባክህ ጥንብ አትበላም። ሽሮ ያላገኘ ስንት አለ ሰውዬ፣ ሽሮ ያላገኘ ስንት አለ፣ ሽሮ ያጣ ስንት አለ። ሽሮ የሚፈልግ አለ እኮ ያልታሰረ፣ ጎዳና ለጎዳና የሚዞር ሽሮ ፍለጋ። ቅጣት አይደለም ሽሮ፣ በጣም ትልቅ ነገር ነው። ትልቅ ምግብ፣ የተከበረ ምግብ ነው ኢትዮጵያ ውስጥ ሽሮ፣ ሁሉም ሰው የሚበላው። እስር ቤት ብትገባም ያንኑ የምትበላው እንጂ ጥንብ አይደለም። ምንም የማይገናኝ ነገር አታውራ። በርገርስ ይሰጧል፣ በርገር ምናምን ትልቅ ነገር ስጧቸው እኮ አይደለም። ጥንብ አታስበሉ ነው። አንዴ ሽሮ ቆንጆ ምናምን ይሰጧል። አንተ ማነው ያዋ በርገር እሺ፣ ለኔ ከሽሮ በርገር ይበልጣልሽ። በርገር ምን ከበርገር ለኔ ሽሮ ይበልጣልሽ። አሁን ይሄንን ተወሻውን ተው ነው። ይሄንን የበከተ በርገር ቢሰጥ ትበላለህ? እኔ ደግሞ ሽሮ አልወድማ። ቆይ ተው አንዴ። የበከተ በርገር ትቀበላለህ? ሽሮ ደግሞ እኔ አልወድም። እኔ ሽሮ አልወድም። የበከተ በርገር ትቀበላለህ? ታውቃለህ? እኔ ደግሞ ሽሮ አልወድም። ይሄ ሰው ያሟል። አንተ ኢትዮጵያ ሽሮ በቃ የበከተ በርገር ትቀበላለህ? ሽሮ እንደውም እየረገምኩት። አንተ ለድርቀት ነገር ከቤቴ እንዲወጣ። ሁለተኛው ዮሐንስ መልእክት ላይ እዚሁ በተመሳሳይ ሁኔታ ማለት ነው። ሁለተኛው ዮሐንስ መልእክት ምዕራፍ 1 ላይ ምዕራፍ 1 ቁጥር 9 ላይ እንግዳ ቤታችሁ አትቀበሉ ይላል። ከእንግዳ ጋር ምንድን ነው ያለው ችግር? ቆይ ቀደም በግታ በላ እንዳትቀበሉ ቤታቸው አለ። ደግሞ ድጋሚ እንግዳ ይሄ የሚባለው እንግዳና እዚህ ጋር የሚባለው እንግዳ ይለያያል። በጣም ጥሩ። ማን ነው እንግዳው? እንደ ዘመኑ ሚል ቆይ አንዴ አሁን እንግዳውን ልንይዝ ነው። ሰላማን እንደሆነ ይለያያል። እሺ ማን መሰለህ? ዘመን ምን እንደሆነ ቆይ አንዴ እንደየዘመኑ ነው። ገብቷል? እግዚአብሔር የሚሰራ አንድ ጊዜ ተረጋጋ። ቆይ ያህዋይ እንግዳው ማን እንደሆነ ልናይ ነው። እሺ አሁን እንግዳው የሚመጣው እንግዳ ሁለተኛ ዮሐንስ መልእክት ምዕራፍ 1 ላይ ምን ይላል? ቆይ እሺ ምን አለ መሰለህ? ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ያህዋ እኛ በክርስቶስ ትምህርት እንኖራለን። እኔ ለምሳሌ እኖራለሁ በክርስቶስ ትምህርት እንዳንተ እምነት እኖራለሁ። አሉ ሄሎ፣ እኔ በክርስቶስ ትምህርት እኖራለሁ ወይ? እኔ በክርስቶስ ትምህርት እኖራለሁ ወይ? አትኖርም። በጣም ጥሩ ጎበዝ። ለሚወጣው ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉ። ጥሩ። ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ አለ። የትኛውን ትምህርት? የአብና የወልድን ትምህርት ማለት ነው። በቤታችሁ አትቀበሉት፣ ሰላምም አትበሉት አለ። ኦኬ፣ እንግዳው ማን ነው? እዚህ ጋር ማን ነው እንግዳው? ኢብራሂም ነው እንግዳው? ያህዋ ኢብሮ ኔትወርክ ነው። እሺ ድገምልኝ ያልከውን ነገር። ወይኔ እኮ በቃ ቤታችሁ አትቀበሉት ድገምልኝ። በክርስቶስ ትምህርት እኔ አልኖርም ብለህ ነው። በክርስቶስ የማይኖረውን ሰው ቤታችሁ አትቀበሉት አለ። በክርስቶስ ትምህርት የማይኖረውን ሰው ቤታችሁ አትቀበሉት። አይሰማም? ምን ሆኖ ነው? አውቆ ነው። ይሰማል። ይሰማል። ያህዋ ሙዳት ያዝ። በክርስቶስ ጉዳይዲያን አስገቡት። እሺ በክርስቶስ ትምህርት ለማይኖር ሰው ለምሳሌ ኢብራሂም ነው አይደለ? አንደኛው ኢብራሂም ነው። ኖ ጥሩ። ቤታችሁ አትቀበሉት ይላል። አውቆ ነው ትለኛል። እኔ ትልቅ ሰው እኮ ነኝ። አንተ ህፃን ልጅ አይደለሁም። እሺ ትክክል ነህ። ትልቅ ሰው ነህ። ቤታችሁ አትቀበሉት ይላል። ኧረ ሳይ እንዴት አይተኸኝ ነው? እሺ ትክክል ነህ። በቤታችሁ አትቀበሉት የሚለው እኔን ነው አይደለ? እንግዳው አዎ ያዝልኝ ትምህርት የማይኖር በቃ
በቃ ተይዛል። አሁን በቃ ምንድነው የምናደርገው? እንግዳ የማይወድ ነው። በቃ አንደኛ እንግዳ አይቀበልም። የመጀመሪያ ነገር ማነው የሚይዘኝ? ቆይ አንዴ እንግዳ አለመቀበል ማነው የሚይዘኝ? ደጃፍ እዛ በር ላይ ምናምን ሂድ ብለህ ታስወጣኝ። ምንድነው የምትሰጠኝ? የሆነ ቤት ውስጥ የበከተ ምናምን ምግብ እንካ ብለህ አሽገህ ትሰጠኛለህ ማለት ነው። እንደዛ ልደፋኝ እንግድነት መጥቼ ማንተ ጋር አሁን እኮ እንደኔ ምግብ ማብላት አግባብ ነው? ስለ ዘመን ልዩነት አልገባህም። ምንም እኮ ስለ ዘመን ልዩነት አልገባህም። ምንድነው የዘመን ልዩነት? አይደለም የዘመን ልዩነት አልገባህም። ምንድነው የዘመን? ያኔ በብሉይ ኪዳን ለእስራኤላውያን የሰጠው ሕግና አሁን በእኛ ጊዜ የምንተገብረው ይለያያል። ገብቷል? ምንድነው ልዩነቱ ስትል አሁን ሐዋርያት ሥራ ምዕራፍ 10ን አንብብ። ማን የሰጠው ሕጉ? ማን የሰጠው? አርደ ብላ ይለዋል። ትክክል ነህ። አንተ በዛ ጋር አትመራም። ተስማምቻለሁ። ቆይ እንደማመጥ እሱ ሕጉን ማን የሰጠው ምናምን እኔ ነገርኩህ እኮ ቴዎሎጂ ተማሪ ነኝ አውቀዋለሁ። እሱን አሁን እንደ ሕፃን ልጅ ከምንጠያየቅ ቁም ነገር ያለው ነገር እናውራ። መማማር ከሆነ አዳምጠኝ፣ በደንብ እናወራለን። በእርግጠኝነት ቴዎሎጂ ተማሪ ነኝ ብለህ ዝም ብለህ ቁጭ ብለህ አንብበህ ነው። እኔ በቴዎሎጂ ዲግሪ ኖሮኝ ነው። ኧረ እባክህ እሺ፣ ና ተወያየን። በፈለግከው ርዕስ እንግባ። ና ያው ሜዳውን ፈረሱም ያው ናሽ በምን ርዕስ ትገባለህ እኮ? ይኸው እኮ እየነገርኩህ እኮ ና እኮ አንድ ርዕስ ዲስፔንሴሽን የሚባል ነገር አለ። የተማርከው ሰውዬ ና ያው አንድ ርዕስ ያዝ። ነገረ ክርስቶስ ላይ ትገባለህ? ከእሱ ጋር ተከራክሬያለሁ ለማለት ስላሴ ላይ ትገባለህ? ቆይ አይደለም፣ ምንም ጥቅም የለውም። ስላሴ ላይ ትገባለህ? ነገረ ክርስቶስ ላይ ትገባለህ? ባይብል አጠባበቅ ላይ ትገባለህ? ምረጥና ገባ። ከሶስቱ አንዱ ምረጥ። ይኸውልህ ቴዎሎጂ እኔ አሁን ያነሳኸው ጉዳይ ላይ ነው የምናገረው። ችግር የለውም እሱ ችግር የለውም። ሌላ ጊዜ ማውራት እንችላለን። አሁን ያነሳኸው ኢሹ ላይ ነው። ዝም ብለህ አትካበው። ካወራህ አውራ በቃ ቀለል አድርገህ። ኖ በማንበብ አይደለም ነው ጀመር። አንተ እንኳን ቴዎሎጂ ልትማር ይቅርና ባይብል እንኳን ያነበብኩ ሰው አመስም። አሁን ይኸውልህ አንድ ጊዜ ተረጋግተን እናውራ። አራታው እሺ። አሁን አንዴ ምን እናደርጋለን መሰለህ? ቅድም እግዚአብሔር ምን አለ መሰለህ? ለእንግዳ በክትን ስጡ ያለው እነማን ነው? እሺ በቃ አሁን በአሪፍ እንትና እናርገውና ቀለል አድርገን በክትን ስጡ የሚለው ማለት ነው። ለእስራኤላውያን እኮ ማን ናቸው? ለእስራኤላውያን በክት የሚሰጣቸው እነማን ናቸው? እንግዶች፣ እንግዳ ማለት አሕዛብ ለሆኑት ማለት ነው። ጀግና፣ በቃ ጀግና። እናመሰግናለን። ጨርሻለሁ። እኔ አሕዛብ ለሆኑ ሰዎች ምን ይሰጣል? በክት ይሰጣል። እኔ ጨርሻለሁ። በቃኝ። ግልጽ እኮ ነው የተቀመጠ ነገር። ምን አመሰግናለሁ። ኤብሮ አንዴ እኔም አንተም በክት በላተኞች ነበርን። በክት የተባለው የሞተ ነው ወይስ አይደለም? በክት የተባለው የሞተ ነገር ነው ወይስ አይደለም? አዎ ይሄ አውሬ የሰበረው አሁን በአሁኑ ዘመን ደግሞ መኪና የገጨው በክት ይባላል። አዎ በደንብ አዎ። ዘሌዋውያን ምዕራፍ 7 ቁጥር 15 ላይ አዎ እኮ ዘሌዋውያን ምዕራፍ አእምሮ ላይ የሚመጣው እንደዛ አይደለም። ቆይ ልንገርህ። እሺ ቆይ የሆነ ትል ያለው ምናምን ዘሌዋውያን ምዕራፍ 17 ቁጥር 15 ላይ ወይ እግዚአብሔር። እሺ ልቀጥል። አሁን በደንብ አዳምጡ። ያለኝን ሰምታችኋል። በክት ማለት የተሰበረ የሞተ ነው ብሎኛል። እኔም የምፈልገው ያንን ነው። ዘሌዋውያን ምዕራፍ 17 ቁጥር 15 ላይ የሞተን ወይም ምንድን ነው የምታምነው? አርቆ ያዳምጠኝ። የሞተን ወይም አውሬ የሰበረውን በጣም በቃ የደከመን ይተርክናል። እሺ የሞተ ወይም አውሬ የሰበረው የሚበላ ሰው ሁሉ ይላል እስከ ማታ ድረስ እርኩስ ይሆናል ይላል። ከዚያም በኋላ ንጹህ ይሆናል ይላል አይደለ? ስለዚህ አሁን እግዚአብሔር ሰዎቹ እንዲረክሱ ነው የሚያበላቸው የነበረው በክት የረከሱ ስለሆኑ ነው እንጂ መጀመሪያም አብለው እያለ እኮ ነው። እሱማ በቃል ኪዳኑ ውጪ ስለሆኑ ምንም የሚነጹበትም ስርዓት የላቸውም። ገብቷል? እነዚህ እኮ ስርዓት አላቸው። የመንጻት ስርዓት አላቸው። አውሬውን እንኳን የነካ ይነጻል። የመንጻት ስርዓት አለ። ኧረ ቆይ አንዴ፣ ምንድን ነው እሱ በላ አይልም እኮ በላ ሳይሆን የሚለው አብለው ነው የሚለው።
አሁን ታውቃላችሁ መጀመሪያ ህጉ የሚጀምረው ወፍ አብሉ ምናምን ወፍ ምናምን ቁራ ምናምን አሁን ቁራ ምናምን ቁራ ወፍ ምናምን ብሉ ይላል መጀመሪያ ልክ እንደ ቻይኖቹ ትእዛዝ ያዝ እግዚአብሔር ማለት ነው። ምን አስቃል ዘዳግም እኮ በላ ነበረ ድሮ በላ ነበር ታስታውቃለህ። ለዛ ነው እንደዚህ በጣም ማውራት የጀመርከው። እሺ አንድ ጥቅስ አንድ ጥያቄ ልጠይቀውና ኢንሻአላህ ትቀጥላላችሁ። ቆይ አንድ ጊዜ ትላለ እንቁራሪት ትላለ እማንበላው ነገር አልነበረም። እባብ ትላለ አራት ጉንዳን ሳይቀር ጠብሰን እንበላ ነበረ። ጉንዳን ራሱ ሳይቀር ይሄ ብቃት ነው። እሺ አንድ ሌላ ጥያቄ ልጠይቅ ከተፈቀደልኝ። አንተ እኮ እንደ የዋህ ነህ በእውነት። ወደዚህ ወደ ደቡብ አፍሪካ ምናምን ብትሄድ እኮ ዘንዶ ሁሉ የሚበሉ አሉ፣ እባብ የሚበሉ አሉ። ምን ብለህ ልሰብካቸው ነው? ኧረ ሀዋ እነሱ እኮ ፌቨራይት ፉዳቸው ነው። አንተ እዚህ ዶሮ ነው የምትበላው። ያንተ ምን አይነት ልጅ ነው? እናትህ ከአንድ ጥያቄ ልጠይቅ። ሚውቴን አንሳና አሁን ቅድም አሁን ሳላህ ያሳያችሁ ጥቅስ ላይ ተመልክታችኋል ያንን ህግ። አሁን ደግሞ ዘጸአት ምዕራፍ 3 ቁጥር ስንት ነበር? አው ቁጥር 21 ጀምሮ እንመልከተው። ኦር 22 እንመልከተው። አለ ያህዋ ሚውቱን ያዙ። ቁራ በሊታ መላን ምን አልከኝ? እሺ ይሄን ጥያቄ አንዴ ተቀበለኝ። በቃ አረ ይብቃው እባክህ። ኒቆዲሞስ የሚለው ጥያቄን ጨርስ አቡኪ፣ ከዛ ይበቃዋል። እሺ እያንዳንዷ አንተ ቂጣ ስለምትበላ በቃ ሰው እያንዳንዷ ዕብራዊት ከጎረቤቷ ይሁን። አሁን ይሄ ከብጣ ጋር ቆይ አንዴ። እሺ ቀጥል። እሺ ምንድነው? ሂድ በጠዋት አትጠጡ እባካችሁ። ጠላ ቤት ምናምን በጠዋት አትቆዩ። ይብሮ ይበቃዋል። ባላ ይብቃው በቃ። ኒቆዲሞስን ልጠይቀው አንዴ። ጠይቀውሽ። ኒቆዲሞስ አለ? አንድ አምስት ደቂቃ ነው። ሞዴሬተሮች ምንድን ነው? አረ ቪዲዮን አታጥፉብኝ። ማነው ቪዲዮ ያጠፋብህ? ሞዴሬተሮች ናቸው። ተዋቸው። እሺ 5 ደቂቃ ምናምን አለ መሰለኝ። እስከዚህ አንድ ነገር ላሳይና ቅድም ይሄ የሞተውን የሚለውን እንዴት ነው እንደዚህ ትልቁ ላይ አታርጉኝ። እዛ ከአቡኪ ጋር ግማሽ ግማሽ መሆን ይችላል። አቡኪ ወርዶ ኦኬ። እና ምንድነው የሚለው መሰላችሁ? you are not to eat any carcass ይላል። እናንተ ምንም ካርካስ እንዳትበሉ ይላል አይታችሁ ከሆነ። እና ምንድነው ካርካስ ምንድነው? በቁርአን ላይ ታቦት የሚል ቃል አለ ወይ? አዎ። የጽላቱ ማስቀመጫ አለ ወይ? አዎ። ሱረቱ በቀራ ምዕራፍ 2 ቁጥር 248። እኛ ታቦት የለንም፣ ግን ስለ ታቦት ያወራል ቁርአን። እኛ ጽላት የለንም፣ ስለ ጽላት ያወራል ቁርአን። ቁርአን ስለ መና ያወራል፣ ግን መና የለንም በአሁን ሰዓት። ቁርአን ስለ ድርጭት ያወራል፣ ድርጭት ግን የለንም እኛ። በጣም ሰፊ ልዩነት አለው ራሱ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 248 ላይ ነብያቸው ለነርሱ የንግስና ምልክት ከጌታቸው የሆነ እርጋታ የሙሳ ቤተሰብና የአሮን ቤተሰብ ከተዉት ቅርስ በውስጡ ያሉበት መላእክት የሚሸከሙት ሆኖ ሳጥን ለሚለው ቃል የተቀባው አረበኛው ታቡት የሚል ቃል ነው የሚጠቀመው። ታቡት ማለት ታቦት ማለት ነው፣ ተመሳሳይ ነው ትርጉሙ። ሳጥን ማለት ነው ትርጉሙ። ሳጥን በሚል ቃል በቁርአን ውስጥ ብዙ ቦታ ላይ መጥቷል። ሱረቱ ጣሃ ምዕራፍ 20 ቁጥር 39 ላይ ይገባላችሁ። ሱረቱ ጣሃ ምዕራፍ 20 ቁጥር 39 ላይ ምዕራፍ 20 ቁጥር 39 ላይ ምን ይላል እዚህ ጋር? ሕፃኑንም በሳጥኑ ውስጥ ጣዩ አላት። የሙሳ እናት ናት። ሙሳ በሳጥኑ ውስጥ አድርጋ ጥለዋለች ራሱ። ሳጥኑን በባህር ላይ ጣዩ፣ በባህር ዳርቻም ይጣላል ብለው አላት ይላል። ስለዚህ በሳጥኑ ውስጥ ጣዩ ሲላት ሳጥን ለሚለው ቃል የገባው አረብኛው ታቡት የሚል ቃል ነው። ስለዚህ ታቡት ምን ማለት ነው ተብላችሁ ብትጠይቁ ሳጥን ማለት ነው ትርጉሙ። እኔ ቤቴ ውስጥ ያለው እንትን ታቡት ነው የሚባለው። ኖህ የሰራው መርከብ ራሱ አርክ ይባላል። በግዕዝ ባይብል ላይ ብትመለከቱት ታቦት ብሎ ነው የሚያስቀምጠው። ታቦት ማለት ሲምፕሊ ሳጥን ማለት ነው፣ ሌላ ነገር አይደለም። ቤቴ ውስጥ ያለው ሳጥን ታቦት ይባላል በግዕዝ ማለት ነው። በአረብኛ ብትመለከቱት ታቦት ይባላል። ታቦት ማለት ማስቀመጫ ነው። አሁን ብሉይ ኪዳን ላይ ያለውን ስለ ታቦት ምን ብሎ ስራ ብሎ እንዳዘዘው እንመለከታለን። እሺ ቀጥል። እንትን ላይ ኦሪት ዘጸአት ምዕራፍ 25 ቁጥር 10
ኦሪት ዘጸአት ምዕራፍ 25 ቁጥር 10። ኦሪት ዘጸአት ምዕራፍ 25 ቁጥር 10። እዚህ ጋር አያችሁት? ከግራር እንጨት ታቦቱ ይስሩ፣ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁናል። ከዛ ቁጥር 5 ላይ ነው ዘዳግም 10:5 ላይ 10:5 ላይ ኢትዮጵያ ውስጥ ታቦት የለም። በነገራችን ላይ የምነግራችሁ ነገር እሱን ነው ያለው። ጣውላ ነው ያለው፣ ባርኒሽ ነው ያለው። ታቦት የለም። ታቦት ማለት ቤተ መቅደስ ውስጥ ያለው ታቦት አይደለም። ራሱ ምን ይላል? ኦሪት ዘዳግም ምዕራፍ 10 ቁጥር 5 ላይ ተመልሼም ከተራራ ወረድኩኝ፣ ጽላቶቹንም በሰራው ታቦት ውስጥ አደረኳቸዋል። የጽላት ማስቀመጫ ነው ታቦት የሚባለው። ታቦትና ጽላት ይለያያል። በጣም የሚገርማችሁ ነገር አብዛኛውን 90% ነው የምነግራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ታቦትና ጽላት ልዩነት እንዳላቸው እንኳን አያውቁም። ጽላትን ታቦት ይላሉ፣ ታቦትን ጽላት ይላሉ። ገባችሁ? ታቦት ምንድነው? ብሉይ ኪዳን ላይ የነበረው ታቦት ምንድነው ሲባል ዲዛይኑ እንደዚህ ነው። ኢምራን አውጣው የላኩልን አውጣው። ታቦቱን ላሳያችሁ። ታቦት ብሉይ ኪዳን ላይ የነበረው ታቦት ይታያችኋል? ታቦት ይሄ ነው። በጣም ትልቅ ነው። ይታያችኋል? ታቦት ማለት ይሄ ነው። 4 ሰዎች ናቸው የሚሸከሙት። ብሉይ ኪዳን ላይ የነበረው ታቦት ይሄ ነው። ዲዛይኑ ዲዛይን ሲደረግ ይታያችኋል? እዚህ ጋር ከሩቅ ይታያችኋል? አራት መለጎሚያ ያለው ይሄ ነው ታቦት። ይሄ የለም፣ እንደዚህ አይነት ታቦት የለም ኢትዮጵያ ውስጥ አይታችሁም አታውቁም። ያለው ምንድነው ሲባል ጣውላ ነው። ጣውላ ነው። ይሄ የቀደሙ ታቦት ምንድነው? ከግራር እንጨት ተሰርቶ በወርቅ የሚለበጥ ነው የነበረው። ኢትዮጵያ ውስጥ ያለው ታቦት ግን ምንድነው? ቫርኒሽ ነው። አስተያሳያቸው ይምራን ካለ ቫርኒሽ የተቀባ እንጨት ነው። ዝም ብሎ ከግራር እንጨትም ሊሆን ይችላል፣ ከምንም ሊሆን ይችላል። ግን ቫርኒሽ የተቀባ ጣውላ ነገር ነው ያለው። ያ ጣውላው ነገር ታቦት አይደለም። ታቦት ማለት ሳጥን ነው። ሳጥን አይደለም፣ ውስጥ የሆነ ነገር ይታያችኋል። የሀገራችን ታቦት ይሄ ነው። ይታያችኋል? የሀገራችን ታቦት ይሄ ነው። ታቦት ብሎ የሚሉት ማለት ነው። ይሄ ጣውላ ነው እንጂ ታቦት አይደለም። ታቦት ማለት ማደሪያ ማለት ነው። የጽላቱ ማስቀመጫ ማለት ነው። ማስቀመጫ አይደለም። ይታያችኋል? የሚሸከሙት ይሄው ምንም አይገናኝም። ምንም አይገናኝም። የሚሸከሙት ጣውላ ነው የሚሸከሙት። ጣውላውን ታቦት እያሉ ነው የሚሸጉዷቸው ሰዎችን። ታቦት የሚባል ነገር የላቸውም። 44ቱ ታቦት የሚባል ነገር የለም። እዚህ ታቦት አለኝ የሚል ኦርቶዶክስ ካለ ታቦት ማለት ሳጥን ነው። ታቦት ማለት ማደሪያ ነው። ሰገባ ነው ራሱ። ሰገባ ማለት ማስቀመጫ ነው ራሱ። ሳጥን ነው። የጽላቱ ማስቀመጫ ነው። ምናልባት ይሄ አሁን ጣውላውን ጽላት ነው ቢሉት ይሻላቸዋል። ቢያንስ እንኳን ጽላት ነው ቢሉ እንኳን ጽላት አለን ቢሉ ይሻላቸዋል። አሁን ውሸታቸውን እናጋልጥ አንዳንድ ነገሮች ማለት ነው። ታቦቱ በክብረ ነገሥት ላይ እንደሚናገረው በንጉሥ ሰለሞን ዘመን ቀዳማዊ ምኒልክ ኢትዮጵያ ውስጥ ሲገባ ይዞት ነው የገባው። ሄዶ አባቱ ጋር ሄዶ ማለት ነው። ንግሥት ሳባ እንትን ብላ ምናምን ነገር ታቦቱ ይዞ ተገባ ብሎ የሚታሰበው ማለት ነው። ታቦቱ የሚገርማችሁ ነገር በባቢሎን ምርኮ ጊዜ ነበረ። ራሱ ታቦቱ ነበረ። ሰለሞን ካለፈ ከ400 ዓመት በኋላ ባይብል ላይ ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ያወጣላችሁ። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ በኢዮስያስ ዘመነ መንግስት ኢዮስያስ ንጉስ በነበረበት ሰዓት ላይ ከ400 ዓመት በኋላ ኢየሩሳሌም ውስጥ አለ። እንዴት ነው ኢትዮጵያ ውስጥ ከገባ እንዴት ኢየሩሳሌም ውስጥ ሊኖር ቻለ? ታቦቱ ውሸት ነው ማለት ነው። የኢትዮጵያ ትርክት ምን ይላል? እግዚአብሔር ሁሉ ያስተምር ዘንድ አለ ያስተምሩ ዘንድ ለነበሩት ለእግዚአብሔር ለተቀደሱ ሌዋውያን እንዲህ አለ። ኢዮስያስ ንጉስ ኢዮስያስ ቅዱሱን ታቦት የእግዚአብሔር የእስራኤል ንጉስ የዳዊት ልጅ በሰለሞን በሰራው ቤተ መቅደስ ውስጥ አኑሩት አላቸው ይላል። ምን በሉት? አኑሩት። ይታያችኋል? ታቦቱን የእስራኤል በሰራው ቤት ውስጥ አኑሩት። ታቦቱ ያለው የት ነው? ሰለሞን በሰራው ቤተ መቅደስ ውስጥ ነው። ከምን በኋላ? ከ400 ዓመት በኋላ ሰለሞን ካለፈ ከሞተ ከ400 ዓመት በኋላ በኢየሩሳሌም ውስጥ እንደነበር ይናገራል። ከዛ በኋላ ምን ሆነ? የት ገባ የሚለውንም እንየው። የት ገባ ታቦቱ? የት ገባ የሚለውን መጽሐፈ ዕዝራ ሱቱኤል ግባ ምዕራፍ 9 ቁጥር 21 መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ላይ ምዕራፍ 9 ቁጥር 21 እስከ ባቢሎን ምርኮ ድረስ ነበረ። አስቡት። እስከ ባቢሎን ለ600 ዓመት አከ 700 ዓመት አክል ነበረ እስራኤል ውስጥ። ኢትዮጵያ ውስጥ ገባ የሚባለው ነገር ትርክት ነው፣ ውሸት ነው። ምንም ነገር ማስረጃ የለም ከባይብል ማለት ነው። መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ላይ ይታያቸዋል። ቤተ መቅደሳችን እንደፈረሰ አታይምን?
ግናይቱ እንደጠፋች ምስጋናም እንደቀረ ዘውዳችንም እንደቀረ ተድላ ደስታ እንደጠፋ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች አለ። ንዋየ ቅዱሳት ሁሉ እንዳደፉ ምልክታቸውም እንደቀረ ከዚያ የሚበልጠው ነገር ታቦተ ጽዮን እንደጠፋች ቀረች አለ። በባቢሎን ምርኮ ጊዜ ነው የተማረከችው። ከዚያ በኋላ ንዋየ ቅዱሳቱ ተማርኮ በጠላቶቻችን በባቢሎን እጅ ወደቁብን። የባቢሎን ንጉሥ ናቡከደነጾር በ606 መቶ ታቦቱን ወሰደው፣ ማረከው፣ ወሰደው። ከዛ በኋላ ጠፋ። የት ገባ ብለን ስንል ምድር ተሰንጥቃ ዋጠችው ታቦቱን። አሁን ምድር ውስጥ ነው ያለው፣ ተሰንጥቃ ምድር ውስጥ ነው እንትን ያለው ተሰንጥቃ ያለው ማለት ነው። ሁለተኛ ዕዝራ ግባ። ሁለተኛ ዕዝራ ምዕራፍ 1 ሁለተኛ ዕዝራ ምዕራፍ 1 ቁጥር 54 ላይ ዕዝራ ስትሄድ ማለት ነው። ስለዚህ ዕዝራ ስትሄድ ሁለተኛው ላይ ምዕራፍ 1 ቁጥር 54 ላይ ይታያቸዋል። እግዚአብሔርን የሚያገለግሉት ንዋየ ቅድሳትን ጥቃቅንንም ታላላቁትን ሁሉንም የእግዚአብሔርን ማደሪያ ታቦቱንም አለ ከቤተ መቅደሱ ዕቃ ቤት ያለውን ማሳጥን ሁሉ ማርከው ወደ ባቢሎን ወሰዱ። የእግዚአብሔር ማደሪያ ቤት መቅደስ አቃጠሉት። የኢየሩሳሌም ቅርሷን ሁሉ አፈረሱ፣ ግንቧን በእሳት አቃጠሉ። በውጭ ያለውን ሁሉ ንዋየ ቅድሳት ሁሉ አጠፉ። እግዚአብሔር በነቢዩ በኤርምያስ የተናገረው ይደርስ ዘንድ ይላል። አያችሁት? እየታደረጉት ወሰዱት። እነማን ናቸው የወሰዱት? ኢራቅ ነው የተወሰደው። ኢራቅ ውስጥ የአሁኗ ኢራቅ ባቢሎን የምትባል ቦታ ላይ ናቡከደነጾር የሚባለው ንጉሥ ነው የወሰደው። ከዛ ልክ እዛ እንደደረሰ ባሮክና ኤርምያስም ይላል አይደል? ባሮክና ኤርምያስም ወደ ቤተ መቅደስ ገቡ። የሚያገለግሉትም ዕቃ ሁሉ እንዳዛቸው ለምድር ሰጧት። ምድር ያን ጊዜ ተቀብላ ዋጠችው ይላል። ገብቷቸዋል? የሚያገለግሉትን ዕቃ ሁሉን የሚለው ኢቭን ታቦቱንም ጨምሮ ማለት ነው። ምድር ያን ጊዜ ተቀብላ ዋጠችው፣ አረገችው፣ ስንጥቅ አረገችው። ምኑን? ታቦቱን፣ ንዋየ ቅድሳቱን በአጠቃላይ ማለት ነው። ወደ አዲስ ኪዳን ንግባ። ታቦት የሚባል በአዲስ ኪዳን የለም፣ ተሽሯል ብሎ ነው የሚያስቀምጠው። እናንብበው። ኤርምያስ 31 ግባ መጀመሪያ። ኤርምያስ ምዕራፍ 31 ቁጥር 31 ላይ ትንቢት ነው። ኤርምያስ ምዕራፍ 31 ቁጥር 31 ምን ይላል መሰላችሁ? ተከታተሉኝ። እነሆ ከእስራኤል ቤትና ከይሁዳ ቤት አዲስ ቃል ኪዳን የመገባበት ወራት ይመጣል። አዲስ ኪዳን የሚባል ይመጣል። ያህዌ ከግብፅ ሀገር በወጣችሁ ዘንድ እጃችሁን በያዝኩበት ቀን ከአባቶቻችሁ ጋር እንደገባሁት ቃል ኪዳን አይደለም አለ። እርሱም በኪዳኔ ቸል አሉ ይላል ያህዌ። ከነዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነው ይላል። ከዛ ምን ይላል? ይህ ነው ይላል እግዚአብሔር። ሕጌም በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። አሁን የሚጻፈው በድንጋይ ጽላት ላይ ሳይሆን በልብ ጽላት ላይ ነው የሚጻፈው አለ አዲስ ኪዳን ላይ። ዕብራውያን 8:10 ግባ። ዕብራውያን 8:10 ላይ ዕብራውያን 8:10 ላይ ዕብራውያን ምዕራፍ 8 ቁጥር 10። ስለዚህ ታቦት አዲስ ኪዳን ላይ የሚባል ነገር የለም፣ በልብ ጽላት ተተክቷል። የታቦት የሚባለው ሰው ነው። በአዲስ ኪዳን ላይ ስትመጣ እንደ ሳጥን ተደርጎ የሚጠቀምበት። የጽላቱ ማስቀመጫ ደግሞ ምንድነው? ጽላት ምንድነው? ልብ ነው፣ የሰው ልብ ነው ብሎ ነው የሚያስቀምጠው። ዕብራውያን ምዕራፍ 8 ቁጥር 10 ላይ ከዚያ ወራት በኋላ ከእስራኤል ቤት ጋር ቃል ኪዳን እንካ ይላል። የሚገባበት ወራት ይመጣል ጌታ። ሕጌን በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለሁ። እኔ አምላክ ሆናቸዋለሁ፣ እርሱም ሕዝብ ይሆኑኛል። አዲስ በማለቱ ፊተኛውን አስረጅቶታል አለ። አሮጌውና ውራጭ የሆነው ሊጠፋ ተቀርቧል አለ፣ ተሽሯል አለ። አሮጌ ነው አለ። አሮጌ ያሰኘው ነገር ታቦቱና ጽላቱና በጽላቱ ላይ የተቀመጠው ነገር ነው። ጽላቱ ስለጠፋ በጽላቱ ፋንታ አዲስ ኪዳን ላይ ጽላት የሆነው የሰው ልብ ነው። የሰው አካል ደግሞ ምንድነው? ታቦት ነው። ልብ የሚባለው ነገር ልክ አካላችን ላይ እንደሚቀመጥ ሁሉ የሰው ልብ ጽላት ነው ተብሎ ነው የተቀመጠው። ሁለተኛ ቆሮንቶስ 3:3 ላይ ግባ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እዚህ ጋር ተከታተሉኝ። ታቦት የሚባለው አሁን ጽላት የሚባለው ነገር ሌላ ነገር ሊሆን ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እናንተ በሕያው አምላክ መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለጠ የክርስቶስ መልእክት እናንተ ናችኋል። አየው፣ ስጋ በሆነ በልብ ጽላት ላይ ነው የተጻፈው አለ። ከዛ በኋላ ቁጥር 7 ላይ ዳሩ ግን የእስራኤል ልጆች ስለዛ ስለተሻረው አለ። ተመልከት እንደተሻረ ስለፊቱ ክብር የሙሴ ፊት ትኩር ብለው መመልከት እስኪሰናቸው ድረስ ያ በድንጋዮች ላይ
በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት አለ። በክብር ከሆነ የመንፈስ አገልግሎት እንዴት በክብር አይሆንም? ቁጥር 13 ላይ የዛ ይሻር የነበረው መጨረሻው ትኩር ብሎ የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለምና። ነገር ግን አለ ቁጥር 14 ላይ ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃው ሳይወሰድ ዛሬ ድረስ ይኖራል፣ በክርስቶስ ብቻ የተሻረ ነውና አለ። ስለዚህ በድንጋይ ጽላት ላይ የተጻፈው ነገር ተሽሮ ከዛ በልብ ጽላት ላይ ተተክቷል አለ። እሺ ምን ታደርግልኛለህ? ሁለተኛ ቆሮንቶስ ምዕራፍ 5 ምዕራፍ 6 ቁጥር መጨረሻ ላይ ታወጣልኛለህ። ቁጥር ስንት ላይ ነው ያወጣው? 12 11 ላይ ያወጣልኝ፣ 16 ላይ ያወጣልኝ፣ 16 እዛው ላይ 16 ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ ሕያው እግዚአብሔር ቤተ መቅደስ ነንና ይላል። እስቲ በግዕዙን አድርግልኝ አንድ ጊዜ። ቤተ መቅደስ የሚለውን ግዕዙን አድርግልኝ። ታቦተ እግዚአብሔር። ማን ነው ታቦት አለ? እናንተ ናችሁ። እናንተ ናችሁ አለ። ታቦት የእግዚአብሔር ታቦት ከጣዖት ጋር ምን አለው ካለ በኋላ ለእግዚአብሔር ሕያው ካለ በኋላ እናንተ ምንድን ናችሁ አለ? የእግዚአብሔር ታቦት ናችሁ አላችሁ ሰዎች። በአዲስ ኪዳን ታቦት የሚባለው የሰው አካል ነው። የሰው አካል ውስጥ ያለው ልብ ደግሞ ጽላት ይባላል። ይህንን ያስቀመጠው በአዲስ ኪዳን ላይ ታቦት የሚባል ነገር የለም፣ ጽላትም የሚባል ነገር የለም። መሰዊያ ያለ አልተር የሚባል ነገር አለ። ግን አልተሩን ታቦት አይባል። ታቦት ሳጥን ነው፣ ማስቀመጫ ነው እንጂ እንትን አይደለም። አልተር አለ፣ ቴብል አለ። አዲስ ኪዳን ላይ ይህን ይመስላል።